ባል ለሚስቱ ጊዜ መስጠት አለበት ሚስት ደግሞ ለባሏ ምን መስጠት አለባት ጊዜ መስጠት እንኳን በትዳር ውስጥ ቀርቶ በትምህርት ህይወት ውስጥ እንኳን ሰው አንድ ተማሪ ጊዜ ሰጥቶ ትምህርቱን ማጥናት ካልቻለ ሊያልፍ ይችላል አይችልም ጊዜ ካልሰጣችኋት አንድ ሴት መረዳት አትችሉም ያችን ሴት ጊዜ ካልሰጣችሁት ያንን ወንድ መረዳት አትችሉም ሰው ደግሞ በጣም ውስብስብ ነው ሰው በጣም ውስብስብ ማኑዋል ነው እንደዚህ እንደ ዓለማዊ መጽሐፍ አንባችሁ በቀላል የምታነቡት አይደለም ሰው ጊዜ ሰጣችሁ የምትረዱት ነው አይደለም እንዴ ትዳር ተምራችሁበት የምትገቡት ህይወት አይደለም እዛ ውስጥ ሆናችሁ ነው የምትማሩት ስለዚህ ጊዜ ሰጥቶ እሷን ማሰብ ጊዜ ሰጥቶ እሱን ማሰብ ከዛ በኋላ እንደዛ ሲሆን እሷን መረዳት ትችላላችሁ ያለበለዚያ መረዳት አይቻልም አንዳንዱ ሰዎች በትዳራቸው ውስጥ ጦርነት የሚቀሰቀስበት ምክንያት ከምን አንፃር ነው ቢባል ባሏን አለመረዳቷና ሚስቱን አለመረዳቱ የሚያመጣው ችግር ነው ለምሳሌ ባል በተናደደበት ሰዓት ብር ይጠየቃል እናቶች ይጠየቃል ተናዶ ግው ብሎ በመጣበት ሰዓት አንተ ዛሬ በርበሬ የለም ሽንኩርት አልቋል ብትለው ምን ሊከሰት እንደሚችል ታውቃላችሁ በቃ ትዳር አደጋ ላይ ይወርቃል ብር መጠየቅ ያለባት ጊዜ መቼ እንደሆነ እንኳን ማትማር ሴት አይገባትም እና ሚስት ባሏን መረዳት ማለት እንዲህ አይነት ነገር ነው ገንዘብ ብትጠይቁት እኮ እምቢ የማይልበት ሰዓት የለም አለ እንደዚህ አይነት ሁኔታዎችን መጠቀም ነው እንደዚህ አይነት መረዳት ወንድየውን ማለት እሱ ነው መረዳት ወንድየው ደግሞ ሚስቱን መረዳት አለበት አይደለ መረዳት አለበት እኔ እውነቴን ነው የምላችሁ ለልጆቻችሁ መንገር አለባችሁ እናንተም በህይወት መኖር አለባችሁ ለምሳሌ አንዲትን እናት ወራዊ ዑደት ውስጥ ያለችን እናት ዝም ብሎ ከፍና ዝቅ መቼም እናቶች በዛ ውስጥ እንትናቸው ይሄ ጸባያቸው ከፍ ዝቅ ይላል አይደል ይላል እና መረዳት አለበት ወንድየው ማለት ነው እሷን ምን ውስጥ እንዳለች በጸነሱ ሰዓት የተለያየ ነገር ሊጠይቁ ይችላሉ እውነት አሰብ እናንተ የማትጠብቁት ነገር ሊያምራቸው ይችላል አያምራችሁም እናቶች በቃ ወንዱ ምናምን አሁን ይሄ ላንቺ ምን ይሰራልሻል አይባልም አይደል ቀስ ብሎ ማለፍ ምን ጊዜ ላይ እንዳለሽ ማወቅ ያስፈልጋል እናንተ የማትጠብቁት ነገር ለሷ ሊያምራት ይችላል በዛን ጊዜ እንግዲህ ትንሽ የተሻለ ገንዘብ ካላችሁ መኪና ግዛም ልትል ትችላለች አይደል እንደዚህ ልትል ትችላለች ማለት ነው እና ያ ጊዜው ምን ላይ እንደሆነ አንቺ ደግሞ እንደዚህ ምናምን አይባልም ምን ላይ ጊዜ እንዳለች ማወቅ መረዳት ማለት ይሄ ነው ወንድ ምን ነው የሚፈልገው ብትሉኝ ክብር ነው የሚፈልገው በቃ ሚስቱ እንድታከብረው ይፈልጋል እየሰማችሁ ነው አይደል ሚስቱ እንድታከብረው ይፈልጋል ካላከበረችው አደጋ ነው ይኸው አንዳንድ ሴቶች ባላቸው ጋር ትክሻ ለትክሻ የሚለካኩ ወንዶ ሴቶች አሉ አይደለ እስኪ ንካኝ እስኪ እኔ ገጥሞኝ እኮ ነው እውነት እሱ የሆነ ነገር ሲሆን እሷ ደግሞ እዛ ማማሰያውን ታነሳለች ንካይ ደግሞ አንተ ወንድ ሆነ የሚሉ ሴቶች አሉ እንደዛ ያስፈልግም ወንድ ልጅ በባህሪው ክብር እንድትሰጡት ይፈልጋል ሞገስ እንድትሰጡት ይፈልጋል እናንተ እንድታከብሩት ባላንሱን እንድትጠብቁለት ይፈልጋል እናንተ ካዋረዳችሁት በጣም ከባድ ነው ወጥቶ ውጭ ላይ እንኳን ሰዎች ሊያከብሩት ይችላሉ ግን የሆነ ጠንካራ የሆነ ስሜት አይሰማው ምክንያቱም ቤት ከለፋችሁት ነው አይሰደዳችሁት እና ውጭ ላይ ኮንፊደንስ የለው ያ እንዳይሆን ሚስቶች ባላቸውን ማክበር አስፈላጊ ነው ባሎች ደግሞ ሚስታቸውን መውደድ አስፈላጊ ነው እስከ ሞት ድረስ መውደድ ነው የሚለው እስከ ምን ድረስ እስከ ሞት ድረስ ስለዚህ ለሚስቱ ተላልፎ ሊሞት ይችላል ማለት ነው ወንድ እንደዚህ ነው እና ይሄንን ማወቅ መረዳዳት ማለት ይሄ ነው ክርስቲያኖች አንዳንዱ ሰዎች ምን ይላሉ መሰላችሁ እኔ እኮ ይላሉ ትዳር ውስጥ ከገቡ በኋላ ገሌን እኮ እንደዚህ አልጠበቅኩትም ነበር ይላል እሷን እንደዚህ አልጠበቅኳትም ነበር ለኪ እሷ መንፈሳዊ ሰው መስላ ለኪ እንዲህ አይነት ናት ምናምን ይላል እምትኖሩት እኮ ሰው ጋር ነው ከሰማይ መላክ ጋር ነው እንዴ ሰው እናንተ እንደምትናደዱት ሰው ይናደዳል እናንተ እንደምትበሳጩ ሰው ይበሳጫል እናንተ የሆነ ነገር እንደምትሆኑት እሱም እንደዛ ይሆናል ከሰው ጋር መኖራችሁን አስቡ ሰው ጋር ነው የምንኖሩት ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ምናምን አንኖሩም ከነሱ ጋር የምንኖረው ሰው ጋር ነው ሰው ደግሞ መናደድም መብረድም መንደድም ያውቅበታል እንደዛ ከሆነ እኛ የምንሆነውን ሰዎች እንደሚሆኑ ማሰብ ነው እንደዛ ሲሆን ችግራችሁን አይ ሰው አይደለም ብላችሁ ሰውን ትረዱታላችሁ ከዛ በኋላ ችግራችሁ ይፈታል ከናንተ የዘለለ ችግር ካለ ከናንተ ከረር ብሎ መግባባት የማትችሉበት ደረጃ ከደረሳችሁ ንስሐ አባታችሁ አሉ ለንስሐ አባታችሁ ተናገሩ እየሰማችሁ ነው አይደል ሂዳችሁ ንስሐ አባታችሁ ይያሉ ከንስሐ አባታችሁ ቅድሚያ ለእህታችሁ ሰጣችሁ ለእህታችሁ አትናገሩ
ለወንድማችሁ አትናገሩ። እኔ እውነቴን ነው የምላችሁ እግዚአብሔር በሚያውቀው በጣም ብዙ ባለትዳሮችን እኔ ያውቃለሁ የተፋቱ በእህት ምክንያት ማለት ነው በወንድም ምክንያት የተፋቱ ሰዎች ወንድሟ አለውልሽ እያለ ከጎኗ እህቷ አለውልሽ እያለቻት ከጎኗ ከዛ በኋላ እሷ ከላይ ተናግራ ተፋታ ከዛ በኋላ ከአመት በኋላ ከሁለት አመት በኋላ እየየሚሉ ሰዎች አሉ። ትዳሩ የት ይገኝ? የለማ ትናንትና በሰዎች ተጋግላችሁ የፈታችሁት ነገር ነገ አታገኙት። ያ እንዳይሆን ጥንቃቄ አድርጉ። የቤተክርስቲያን ትርጉም በሰፊው አይተናል እና የትንሿን ቤተክርስቲያን ዝርዝር ጉዳዮች እያወራን ነበር። አሁን ዛሬም ከዛ ተነስተን ነው የምንቀጥለው። የባለፈውን አንደግምም። ስለዚህ ከዛ ቀጥሎ ያሉ ሐሳቦችን እንቀጥላለን። ትንሿ ቤተክርስቲያን በሐዲስ ኪዳን ትልቅ ቦታ ያላት ቤተክርስቲያን ናት። እንደሚታወቀው ትንሿ ቤተክርስቲያን በእኛ ያለችዋ ቤተክርስቲያን ናት። በተለይ ለእናንተ ማለት ነው። በእናንተ ያለችዋ ቤተክርስቲያን ትንሿ ቤተክርስቲያን ተብላ የምትጠራው እሷ ናት። ልጆች የምታስተዳድሩበት ህይወት ነው። እሱ ነው ትንሹ ቤተክርስቲያን ተብሎ የሚጠራውና ያቺ ቤታችሁ ትንሿ ቤተክርስቲያን ናት። ትንሿ ቤተክርስቲያን እንደሚታወቀው በወንጌል ትልቅ ቦታ የሚሰጣት ናት። ይችኛዋ ቤተክርስቲያን እንድትመሰረት ትንሿ ቤተክርስቲያን ናት አስተዋጽኦ ያደረገችው። አሁን እኛ ቀላል ሰው አሁን ቤተሰብን እንደ ቀላል ነገር ያየዋል። ግን ቤተሰብ ቀላል ነገር አይደለም ለክርስትና አስተዋጽኦ ማለት ነው። ለምሳሌ ክርስቶስ ሐዲስ ኪዳንን የመሰረተው በየት ነው ቢባል በትንሿ ቤተክርስቲያን ነው፣ ወይም ደግሞ በሰዎች ቤት ነው ማለት ነው። ለምሳሌ ማቴዎስ 26 ቁጥር 18 ላይ ስትመለከቱ ስጋ ወደሙን ታሪክ ይነግራችኋል። ስጋ ወደሙ በራሱ የተመሰረተውና የተፈተተው በየት ነው ቢባል በሰዎች ቤት ነው። ቤት ነው፣ በሰዎች ቤት ነው። ስለዚህ እግዚአብሔር በሰዎች ቤት ከተገኘ በኋላ ነው ምስጢረ ቁርባን ራሱ የተከናወነው ማለት ነው። ከዛ በኋላ መንፈስ ቅዱስ የወረደውም እንደዚሁ በትንሿ ቤተክርስቲያን ነው። እዚህ በቤተሰብ ቤት ነው የወረደው ማለት ነው። በማርቆስ እናት ቤት መንፈስ ቅዱስ ወረደና በተክላላ ይሄ ትንሿ ቤተክርስቲያን የሚባለው ትልልቅ ስራዎች የተሰራ ይሄኛው አሁን ዛሬ የምናየው ህንጻ በቆስጠንጢኖስ ጊዜ የተሰራ ነው። ስለዚህ ሶስተኛው ክፍለ ዘመን ላይ ነው እንደ አይነት ቤተክርስቲያን መስራት የጀመርነው ማለት ነው። እስከዛ ድረስ ግን ክርስቲያኖች ምን ያደርጉ ነበረ? ስራዎች ሁሉ የሚከናወኑ የነበረው በትንሿ ቤተክርስቲያን ነው። ጸሎትም የሚደረገው በክርስቲያኖች ቤት ነው ማለት ነው። ቁርባንም የሚከናወነው ክርስቲያኖች ቤት ነው። ሁሉም ነገር ይከናወን የነበረው በክርስቲያኖች ቤት ነው። ስለዚህ የክርስቲያኖች ቤት በጣም ትልቅ ነገር ነው ማለት ነው። አንደኛው ክፍለ ዘመን የተሻገርነው ሁለተኛው ክፍለ ዘመን የተሻገርነው ከክርስቶስ እርገት በኋላ እስከ ቆስጠንጢኖስ ድረስ መነሳት ድረስ እንደዛ ነበር የነበረው። ክርስቲያኖች ተሰብስበው በህብረት ያደርጉ የነበሩት በክርስቲያኖች ቤት ነበረ። ስርዓተ አምልኮ ይፈጸም የነበረው እንደዚሁ ደግሞ ጸሎት የሚከናወን የነበረው ትምህርት የሚሰጥ የነበረው በሰዎች ቤት ነውና ይሄ ትልቅ አስተዋጽኦ አድርጓል ለዛሬዋ ቤተክርስቲያን ማለት ነው። እና ባጭሩ አባቶቻችን ይሄንን ሲያብራሩ ትንሿ ቤተክርስቲያን ሁሉም ነገር የሚፈጸምባት ናት ይላል። እዚህ የተማርነው ምድር ላይ የሚወርደው የት ላይ ነው ሲባል በትንሿ ቤተክርስቲያን ነው። ስለዚህ ተግባራዊ የምናደርገው የት ላይ ነው ሲባል ትንሿ ቤተክርስቲያን ቤተሰብ ላይ ነው ሄደን ተግባራዊ የሚደረገው ማለት ነው። አውደ ምሕረት የተሰጠው ትምህርት ስራ የሚሰራው እዛ ትንሿ ቤተክርስቲያን ላይ ነውና ትንሿ ቤተክርስቲያን በጣም ትልቅ ክብር ያላት ናት በሐዲስ ኪዳን። ለሐዲስ ኪዳንም ትልቅ አስተዋጽኦ ያደረገች ናት። የትንሿ ቤተክርስቲያን ምሳሌዎች የኖህ ቤተሰቦችን አይታችኋል አይደል? በእርግጥ ይሄንን ሙሉ የቤተሰብን ሁኔታ ማየት አስፈላጊ ነው። እንደሚታወቀው ሰው ቤተሰቡ ከተሳሳተ የማይሳሳት ነገር የለም አይደል? አንድ ቤተሰብ የሚሳሳት ከሆነ አንድ ማህበረሰብ እንደተሳሳተ መቁጠር ነው የሚያስፈልገው። ተመልከቱ፣ አሁን የኖህ ዘመን ጻድቅ የነበሩ ሰዎች 8 ሰዎች ብቻ ናቸው። ስንት ሰዎች ናቸው? 8 ሰዎች ናቸው። ሌሎቹ ማአት በዓለም እኮ በጣም ብዙ ህዝብ አለ። ግን ያ ሁሉ ህዝብ ግን ለምድሪቱ የማይገባ ሰው ነበር እና ያ ሁሉ ህዝብ ጠፍቶ አንድ ቤተሰብ ነው። አሁን እኛ ዛሬ ለመኖራችን ትልቅ አስተዋጽኦ ያደረገው አንድ ቤተሰብ ነው። እሱም የኖህ ቤተሰብ ነው ማለት ነው። የኖህ ቤተሰብ ባይኖር ኑሮ የትኛውም ዓለም ላይ ያለ ህዝብ አሁን ላይ አይኖርም ነበር። ስለዚህ የኖህ ቤተሰብ ትልቅ አስተዋጽኦ አድርጓል ማለት ነው። ያ ቤተሰብ አብሮ በጊዜው እንደነበሩ ሰዎች ቢፈርስ ኑሮና በዛ ልክ በኃጢአት ቢቀጥል ኑሮ አሁን ያለው ማህበረሰብ አይኖርም ነበር። ስለዚህ የኖህ ቤተሰብ ትልቅ አስተዋጽኦ አድርጓል ለዓለም መቀጠል ማለት ነው። እና ለቤተክርስቲያን ለዚች ለትንሿ ቤተክርስቲያን በቤታችን ላለችው ቤተክርስቲያን የኖህ ቤተሰብ ትልቅ ምሳሌ ነው። ትልቅ ምሳሌ ነው። ሰው በጠፋበት ጊዜ ሰው ሆኖ የተገኘ ማለት ነው። እንደዚሁ የሎጥንም መውሰድ ትችላላችሁ። እንደሚታወቀው ዓለም ላይ የሚያድነውም ዓለምን የሚያተርፈውም ጋብቻ ነው። ዓለምን ደግሞ ገደል የሚሰደውም ደግሞ ተመሳሳይ ጋብቻ ነው። ሰዎች ካላወቁበት ጋብቻቸውን እሳት የሆነ ማህበረሰብ ሊፈጥሩ ይችላሉ። ለምሳሌ አሁን የዛሬዋ እስራኤል የምትባለውን ሀገር ታውቃላችሁ አይደል? እስራኤል ማለት የማን ልጆች ናቸው?
የማን ልጆች ናቸው? የያዕቆብ ልጆች ናቸው አይደል? በቃ የአንድ ሰው ልጆች ማለት ነው። ሁለት ባለትዳሮች ወደ ቤተሰብነት ያድጋሉ። ቤተሰብ ወደ ማህበረሰብ ያድጋል። ማህበረሰብ ደግሞ ወደ ምን ያድጋል? ወደ ሀገር ያድጋል። ሀገር ሆኖ አሁን ማለት ነው። ስለዚህ ያ አሁን ዛሬ አብርሃም አባታችን ብለው የሚጠሩትና የሚመኩበት አብርሃም በጣም በትዳሩ የተሻለ ሰው ስለነበረ ነው። አብርሃም ዓለም ላይ ካሉ ሰዎች በጣም በተሻለ መንገድ ጥሩ ትዳር የነበረው ለክርስቲያኖች ሁሉ ትልቅ ማሳያ የነበረ ሰው ስለነበረ ነው ታላቁ ሰው አብርሃም። እና ይሄ በብሉይ ኪዳን እነዚህ ምሳሌዎች ናቸው። የአብርሃም ቤተሰብ በራሱ ትልቅ ማሳያ ነው ለሐዲስ ኪዳኗ ቤተክርስቲያን ማለት ነው። የአብርሃምና የሳራ የነሱ በጣም የተሻለ ቤተሰብ እንዲፈጠር አድርጓል። የአብርሃምና የሳራ መልካም መሆን ማንን አስገኝቷል? ይስሐቅን አስገኝቷል አይደል? ይስሐቅ የተገኘው ከነሱ ነው። ቤተሰብ የተሻለ ሲሆን ወይም እናትና አባት ጥሩ ሲሆኑ ጥሩ ልጅ ይፈጠራል አይደል? ባለፈው እንዳልኳችሁ ምንጩ ከደፈረሰ ታችኛው ወራጁ ንጹህ ሊሆን ይችላል? አይችልም። ግንዱ ቅዱስ ካልሆነ ቅርንጫፉ ቅዱስ ሊሆን አይችልም። ባለትዳር ራሱ ባልና ሚስቶቹ ካልተስተካከሉ የተስተካከለ ልጅ በየትኛውም አጋጣሚ ሊፈጠር አይችልም። የትኛው ሰው አሁን መልካም መሆን ጥሩ ልጅን ይፈልጋል አይደል? አሁን እናንተ ጥሩ ልጅ አትፈልጉ? ጥሩ መልካም የሆነ በጣም ጸባዩ የሚያምር በሰዎች ዘንድ እናንተን የሚያስከብር የሚያስወድድ ልጅ ትፈልጋላችሁ። ግን እናንተ እንደዛ ናችሁ ወይ ቢባል ሰው እንደዛ ነው ወይ ቢባል ግን ሰው አይደለም። እሱ የሚኖረው ህይወት ሌላ ነው። ልጁን የሚፈልገው ደግሞ ሌላ እንዲሆንለት ነው። ልጁ እኮ የሚኖረው ከእናንተ ጋር ነው። ከሰማይ መላእክት ጋር አይኖርም እኮ። እናንተ የሆናችሁትን ነው ልጁ የሚሆነው። እናንተ ያሳያችሁትን ነው ልጁ ሊሆን የሚችለው። የእናንተ አሻራ ትልቅ ነገር ነው። እናንተ መጥፎ ነገር ስታደርጉ ካየ ልጅ መልካም ሊሆን አይችልም። አባቱ ሲሰርቅ ያየ ልጅ እሱ እንዴት መልካም ይሆናል ተብሎ ይታሰባል? በፍጹም ሊሆን አይችልም። አባቱ ሲዘሙት ወይም አባቱ ነፍሰ ገዳይ የሆነ ልጅ በፍጹም መልካም የሆነ ልጅ ሊሆን አይችልም። ትዳር ማለት ትልቅ ነገር ነው። አገርን የሚያፈርስም ትዳር ነው፣ የሚገነባም ትዳር ነው። የአብርሃም ትዳር አሁን እኛ ሰዎችን ስመርቁ ተጋቢዎችን ማለት ነው የአብርሃምና የሳራ ምን ያድርግላችሁ? ጋብቻ ያድርግላችሁ እንላለን አይደል? የሚገርመው ነገር የአብርሃምና የሳራ ህይወት እንደናንተ ህይወት ነው። የሚነበብ ህይወት ነው ያለው የአብርሃምና የሳራ። አሁን በመጽሐፍ ቅዱስ የአብርሃምና የሳራ ጋብቻ ድግሱ አልተጻፈም። የኛ ሰው የሚያተኩረው ድግሱ ላይ ነው። ብዙ በሬ አርዶ መጋባትን በቃ በጣም ብዙ ሰው ተሰብስቦ ምናምን እሱ ትዳር ማለት እሱ አይደለም እኮ። ትዳር ማለት ከዛ በኋላ የሚቀጥለው ህይወቱ ነው። የአብርሃምና ሳራ ስንት በሬ አርደው እንደተጋቡ መጽሐፍ ቅዱስ ይናገራል? አይናገርም። የኖሩትን ህይወት ብቻ ነው የሚናገረው መጽሐፍ ቅዱስ። በቃ ህይወት ቤተሰብ ማለት እንዲህ አይነት ህይወት መኖር ነው። እና ለዚህኛው ቤተክርስቲያን የአብርሃም ህይወት የአብርሃም ትዳር ትልቅ ማሳያ ሆኖ መጥቷል። አሁን አብርሃምን አይታችሁ ከሆነ በአብርሃምና በዚች በሚስቱ በሳራ መካከል ያለውን ሁኔታ ተመልከቱ። አብርሃም ያሳለፈው ህይወት ሳራ ያሳለፈችውን ነገር ስትመለከቱ በጣም ግርም ነው የሚለው፣ በጣም በሚባል ደረጃ ማለት ነው። እኔ ከሚደንቀኝ የመጽሐፍ ቅዱስ ክፍል የአብርሃምና የሳራ ህይወት በጣም ይደንቀኛል። በጣም ብዙ ይደንቁኛሉ። ከነዛ መካከል የአብርሃምና የሳራ በጣም ገራሚ ነው። ገራሚ አብርሃም ይኖር የነበረው ስደተኛ ነው አይደል? ስደተኛ ሰው ነው። በስደት ውስጥ ነው እንግዲህ በስደት ውስጥም እንዲህ አይነት ህይወት ይኖራል። ያ ህይወት የሚኖረው ግን ማንን ስንይዝ ነው ሲባል እግዚአብሔርን ይዘን ስንገኝ ነውና አብርሃም በትዳሩ በጣም ስኬታማ የሆነ ሰው ነው። ግን የሚገርመው ነገር አብርሃም በትዳሩ በጣም ከፍተኛ የሆነ ፈተና ደግሞ የገጠመው ሰው ነው። አብርሃም ለምሳሌ አይታችሁ ከሆነ አጋር የምትባለው አንድ ሴት ተመልከቱ። አጋርን ያመጣቻት ሳራ ናት። እና ሳራና አጋር ሲጣሉ ሄደችና ሳራ እንግዲህ ፊት ያመጣቻት አብርሃም ሆይ ከኔ መውለድ አልቻልክም፣ ስለዚህ ከሌላ እንግዲህ ላምጣልህና ውለድ ብላ ነው ይዛት የመጣችው። ስለዚህ አሁን ይችን ሴት ያመጣቻት ማን ናት ቢባል ራሷ ሳራ ናት። በኋላ ሲጣሉ ግን ምን አደረገች? ሂዳ ከአብርሃም ጮኸችበት። እንዲህ አደረከኝ ብላ የበደለቻት ማን ናት? አጋር። ያችን አጋርን ያመጣቻት ማን ናት? ራሷ ሳራ። አብርሃም ግን ታገሳት። የሚገርማችሁ ነገር አብርሃም ምንም በዚህ አይነት ሁኔታ ሲናገር አሰሙትም። ከዛ አብርሃም ወደ እግዚአብሔር ጸለየ ነው የሚለው። አብርሃም አሁን በዚህ ጊዜ ይሄ ችግር እኮ ያንቺ ነው፣ ራስሽ አምጥተሽ እንደዚህ ትያለሽ እንዴ አላለም አይደል? አሁን ሰው እንዲህ አይነት ነገር ቢፈጠር የሚለው ነገር በጣም ከባድ ነው። ራስሽ አንቺ ጅራፍ ነው የሚለው አይደል? ሰው ራስሽ ገርፈሽ ራስሽ የምትጮይ ይሄን ነገር ያደረግሽው ራስሽ አይደለሽ ነው የሚለው። አብርሃም ግን እሱን አላደረገውም። አያችሁ ሂደቱ። አብርሃም ግን ምን አለ? ወደ እግዚአብሔር ጸለየና ምን ላድርግ አለ አብርሃም። መፍትሄው ከእግዚአብሔር እንደሆነ ስላወቀ ወደ እግዚአብሔር ጸለየ ይላል። አሁን
የአብርሃም ሁኔታ በእንዲህ አይነት መንገድ ተመልከቱ። የሚስቱ የሳራ ጉዳይም ቀላል ነገር አይደለም። ሚስቱ ሳራ 2 ጊዜ ነው ፈተና የገጠማት አይደል? 2 ጊዜ፣ ያውም የተፈተነችው ደግሞ በነገስታት ዘንድ ነው። ይሄንን ለመመልከት ኦሪት ዘፍጥረት ምዕራፍ 20 ያለውን ታሪክ መመልከት በቂ ነው። 2 ነገስታት ሳራን ፈትነዋታል። ያ ማለት ሳራ ውብ ነበረች። ሳራ በልቧ ብቻ ሳይሆንም በውበቷ ራሱ የተደነቀች ሴት ነበረች እና አብርሃም በጊራራ ንጉስ በአቤሜሌክ ዘንድ ከሱ ዘንድ ከተገናኙ በኋላ ይቺ ምን ናት ሲለው ምን ናት አለ? እህቴ ናት አለ። ፈርቶ ነዋ እና ሚስቴ ናት ብለው እንግዲህ እኔን ገሎ እሷን ያገባታል ብሎ ነው እና ቢያንስ ህይወቴን ላትርፍ ብሎ ነው አብርሃም። ከዛ በኋላ እሷም ስትጠየቅ ምን ነው አለች? ወንድሜ ነው። ከዛ በኋላ ከኔ ጋር ሁኝ አላት። በቃ እና አብርሃም ምንድነው ሳራ ከሱ ጋር ሆነች፣ መረጠቻውን። አብርሃም እኮ ዲሃ ነው፣ ስደተኛ ነው እንዳልኳችሁ፣ ከስደት የመጣ ሰው ነው። ግን ሳራ በእንዲህ አይነት በአገር ገዢ በሱ እንዲህ አይነት ጥያቄ ሲቀርብላት ምላሽ አልሰጠችም። እሷ ምላሽ አለመስጠቷ እና የአብርሃም መልካም ተግባር እግዚአብሔር በዛ ውስጥ እጁን እንዲያስገባ አድርጎታል። ከዛ ሁለተኛም እንዲህ አይነት ነገር ገጠማት። አሁን ሁለተኛም ይሄ አይነት ተመሳሳይ ነገር። አሁን እስኪ አንዲት ሴት ያገባች ሴት አንድ ጊዜ እንደው መልካም ከሆነች አንድ ጊዜ ልትታገስ ትችላለች። አሁን ጠቅላይ ሚኒስትሩ የኔ ሚስት ሁኚ ቢላት አንድ ልጅ ያላትን ሴት እሺ ትላለች? እንዴት ነው ትላለች? አትልም? ጥሩ እናንተ አትሉም አይደለ? እናንተ አትሉም፣ ግን የሚሉ ሴቶች የሉ? እውነት እንዲህ አይነት እድል ቢያገኙ ማለት ነው እንኳን እንደዚህ አይነት ነገር ትንሽ ሀብት ያለው ሰው ቢያገኙ ትተው የሚሄዱ ማለት ነው። በጣም አስቸጋሪ ነው። እቺ ሳራ ግን በጣም ልባም ሴት ናት። 2 ጊዜ ያው እንደው አንድ ጊዜ ልታዩት ልታሳልፉት ይችላል። እስኪ አንድ ጊዜ አየሁት፣ ሁለተኛ ቢመጣ ግን እኔ እንግዲህ አንድ ጊዜ አለፍኩት፣ ሁለተኛ እንግዲህ ሊሳካ አልቻለም ብንለው አንተና እኔ ሊሆን ስላልቻለ አንተም እንግዲህ እድልህን በሌላ አሳልፍ እኔም ይለፍልኝ ብላ ትታንም ትሄደው አይደል? ሳራ ግን ይሄን አላደረገች። ሁለቱንም ፈተናዎች ናቸው ያለፈችው። ይሄው ሳራ ማለት ይችላል እኛ የባሪያዋ የገረዷ የአጋር ልጆች ታንሆን የጨዋዋ የማን ልጆች ነን ነው የሚለው የሳራ የችግር ሁኔታዎችን እንዴት ማለፍ እንዳለባቸው እንኳን መጽሐፍ ቅዱስ ፍንትው አድርጎ ነው የሚያሳየው። እና የአብርሃምና የሳራ ቤተሰብ በትንሿ ቤተክርስቲያን ትልቅ አስተዋጽኦ በዚህ በምሳሌነት ደረጃ ትልቅ አስተዋጽኦ የሚያደርግ ነው። ከዛ በኋላ የኢዮብ ቤተሰብን እኔ ብዙ አለ በመጽሐፍ ቅዱስ እሱን ሁሉ መተንተን አያስፈልግም። የጸጋ ዘአብና እግዚአብሔር ቤተሰብ ያ ማለት አቡነ ተክለ ሃይማኖትን ያፈሩት ማለት ነው። ይሄው እንደዚህ ነው ትዳር ሲባረክ ሲቀደስና ሁለቱ አጋሮች በታሰበላቸውና በታቀደላቸው ወይም ደግሞ በተሰጣቸው ነገር ሲሄዱ እንዲህ አይነት ሰዎችን ለዓለም በረከት የሆኑ ሰዎች ይፈራሉ። ለዓለም በረከት ያለበለዚያ ብዙ ልጅ ቢወለድ ጥቅም አለው የለውም? 50 ቢወለድ ስንት ነው ጉዱ? 50 ከተባረከ ይበቃል። ስንቱ ነው የሚባለው? አንዱ ነው የሚባለው። በቃ አንድ ቢባረክ ነው የሚሻለው እንጂ ሰው ቤቱን ቢሞላው ምንም ጥቅም የለውም ምንም። እና ዓለምን ሁሉ የመላችሁ እኮ ድንግል ማርያም ናት። አንድ ሆና ነው የተወለደችው ለሐናና ለኢያቄም ማለት ነው። አሁን በማርያም ምትክ 1000 ሰው ቢወለድ ከሐናና ከኢያቄም ጥቅም አለው የለውም? ለነሱም ለዓለም ለኛ ምንም ጥቅም የለውም እኮ። ይሄው ቢሊየን የዓለም ህዝብ አለ፣ ለኛ ምን ሰራለ? የሰራችልን አንዲት ድንግል ማርያም ብቻ ናት። ስለዚህ ብዙ ሳይሆን ጥራት ላይ ማትኮር፣ ጥራት እንዲፈጠር ደግሞ ትንሿ ቤተክርስቲያን አስተዋጽኦ አለ። የእናንተና ያ ማለት የእናንተ ህይወት በራሱ የሚስትና የባል ህይወት ትልቅ አስተዋጽኦ ያደርጋልና እንደና አቡነ ተክለ ሃይማኖት ያሉ ሰዎች የተፈጠሩት ከዛ አንፃር ነው። ይሄ የሆነው መልካም ትዳር ስላለ ነው። መልካም ትዳር ከሌለ ደግሞ አደጋው ለዓለም ሁሉ ይተርፋል። እንዳልኳችሁ ለዓለም ሁሉ የተበላሸ ማህበረሰብ ይፈጠራል። ከዛ በኋላ በጣም ከባድ ነው። አሁን ላለው ምስቅልቅል ከግማሽ ምዕተ ዓመት በኋላ የመጣው ትውልድ ተጠያቂ ነው። እንደምታውቁት አሁን በቀደመው ዘመን ትንሽ ወንድም ትልቅ ወንድሙን ያከብራል አያከብርም? እናንተ ስለደረሳችሁበት እሺ ልጠይቃችሁ። ትንሽ ወንድም ትልቅ ወንድሙን ማን ብሎ ነው የሚጠራው? በስሙ ነው የሚጠራው? ማን ብሎ ይጠራዋል? ወንድም ጋሻ። ጥሩ። ሌላስ? እሺ ትንሽ ትልቅ እህቷን ምን ብላ ትጠራለች? እናቶች እናንተም አልጠራችሁ? ማን ብላ ትጠራለች? በቃ እንደዛ ተብሎ ይጠራል። በስም አይጠራም። አሁን ዛሬ ግን አይደለም እህቱን አይደለም ወንድሙን እናቱን በስሟ የሚጠራ ነው የመጣ። አባቱን በስሙ የሚጠራ ሰው ተፈጠረ። እንደ ቀድሞ እኮ በታሪክ ተመልከቱ። ታሪኮች መጻሕፍቶችን ስታነቡ የቀደሙ ሰዎች ከ50 ዓመት በፊት የነበሩ ሰዎች
እናት አባታቸውን ቁመው መብራት እያበሩ ነው የሚመግቡት ራት ማለት ነው። አሁን ያለውስ ለእናት ለአባታቸው የነበራቸው ታዛዥነት ማለት ነው፣ ለነሱ የነበራቸው ሁኔታ በጣም የተለየ ነበር። አሁን ያለው ግን ለእናቱ ከመታዘዝ ይልቅ እናቱ እሱን ብትታዘዘው ነው የሚሻለው። እንዲህ በጣም የተገለባበጠ ነገር እኮ ነው የተፈጠረው። ይሄ ከምን የመጣ ነው ቢባል እናት አባት ቸልተኛ ከመሆናቸው የተነሳ የነሱ ህይወት ብርሃን ካለመሆኑ የተነሳ በልጆች ህይወት ጨለማ እንዲሰፍን አድርገዋል። ስለዚህ የትንሿ ቤተክርስቲያን አስተዋጽኦ እዚህ ላይ ትልቅ ነገር ነው። አገር ይገነባል ማለት ነው። የእናንተ ነገር አገር ይገነባል። ስለዚህ ትንሿ ቤተክርስቲያን በአገር ግንባታም ልጆችን ደግሞ መንፈሳዊ ልጆች እንዲሆኑም ትልቅ አስተዋጽኦ ያደርጋል። ይሄንን ማሰብ ያስፈልጋል። ትንሿ ቤተክርስቲያን እንደሚታወቀው ክርስቶስን ታከብራለች። ዓላማውንም የተረዳች ናት። ዓላማውን ምን ያለች ናት? ያ ማለት እንግዲህ እናንተ አሁን ወደ ትዳር ውስጥ የገባችሁ ስለሆናችሁ ከትዳር በፊት ያለ ነገር ለእናንተ አይነገርም። ዓላማውን የተረዳች ናት ማለት ሰው መቼም ወደ ትዳር ሲገባ ዓላማ ተረድቶ ዓላማው ገብቶት ነው የሚገባው አይደል? በእርግጥ ዛሬ ብዙዎች የሚታያቸው አልጋ ብቻ ነው፣ ሌላው አይታያቸው። ችግሩ ከዛ በኋላ ያለው ነገር የብዙ ሰው የሚታየው አይመስልም፣ አሁን ላይ ያለው በተለይ ደግሞ ማለት ነው። እና ዓላማው የራሱ የሆነ ቤተክርስቲያን ጋብቻን ስትመሰርት የተለያዩ ዓላማዎች አሏት። ጋብቻ 3 አይነት ዓላማዎች አሉት። ግቡ ደግሞ አንድ ነው። ስንት አይነት ዓላማ አለው? 3 አይነት ዓላማ አለው። ግቡ ደግሞ ስንት ነው? አንድ ነው። ግቡ የእግዚአብሔር ሰው መሆን ነው። ግቡ የመንግስተ ሰማያት ዜጋ መሆን ነው። ግቡ መልካም ሰው ሆኖ መገኘት ነው። ግቡ ከመነኮሳት ጋር ተመሳሳይ ነው። መነኮሳት በገዳም የሚኖሩት ምን ለማድረግ ነው ቢባል መንግስተ ሰማያትን ለመውረስ ነው አይደል? ሰዎች በትዳር ተወስነው የሚኖሩት ምን ለማድረግ ነው ቢባል የእግዚአብሔርን መንግስት ለመውረስ ነው። ከዛ የተለየ ነገር የለውም። ቅዱስ ዮሐንስ አፈወርቅም እንደሱን ነው የገለጸው። ባለትዳሮችና መነኮሳት የሚለዩት እነዚህ ዓለም ላይ ያሉ ሰዎች በማግባታቸው ነው፣ ገዳም ላይ ያሉ ሰዎች ደግሞ ባለማግባታቸው ነው። ከዛ ውጪ የተለየ ነገር የለም የሚለው ለዛ ነው። ላንተ ራሱን የቻለ መጽሐፍ ቅዱስ አልተጻፈም፣ ለሷም ደግሞ ራሱን ችሎ መጽሐፍ ቅዱስ አልተጻፈም። ለመነኮሳትም የተጻፈው መጽሐፍ ቅዱስ አንድ ነው፣ ለኛም የተጻፈው ስንት ነው? አንድ ነው። አንድ መጽሐፍ ቅዱስ ነው የምንገለገለው። ስለዚህ የምንኖርበት ህይወት ነው እንጂ የተለያየው ሁላችንም የምንበቃበት መንገድና ለእግዚአብሔር መንግስት ለዛ ብቁ ሆነን የምንገኝበት መንገድ አንድ ነው ማለት ነው እና የተለየ ነገር የለውም። ትንሿ ቤተክርስቲያን ዓላማውን ትረዳለች። ከዛ እነዛን ዓላማዎች ይዛ አንድ ግብ ትደርሳለች እና እሱ ዓላማው በትዳር ውስጥ እግዚአብሔርን ማገልገል ነው። እግዚአብሔርን ማገልገል ትልቅ ነገር ነው። አይታችሁ ከሆነ በኦሪቱ እኔና ቤቴ ግን ማንን እናመልካለን? እናንተ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን ማንን እናመልካለን ነው የሚለው። እኔና ቤቴ ግን ነው የሚለው። ቤቴ ሲል ምኑ ማለት ነው? ቤተሰቡ፣ እኔና ልጆቼ ማለት ነው። አሁን በእርግጥ አሁን ዛሬ ላይ ባለችዋ ትንሿ በየቤታችን ፈተና የገጠመው እኔና ቤቴ ግን እግዚአብሔር እናመልካለን የሚል ሰው በድፍረት የሚናገር ሰው ያለ አይመስለኝም። ምክንያቱም አንዳንዱ ቤቱ ውስጥ ሌላ ነገር አለ። ሚስት ሌላ ቤተ እምነት ተከታይ ናት፣ ልጆች ደግሞ ሌላ ናቸው፣ ባል ደግሞ ሌላ ነው። እንደዚህ አይነት ቤተሰብ አለ አይደለ? ችግር የለውም እየተባለ እንዴ በእንዲህ አይነት ነገር ውስጥ እንዴ እግዚአብሔርን ባለማምለክ ውስጥ ችግር የለም አለ እንጂ ሰው ከናንተ ውጭ ከሆነና እግዚአብሔርን ማመልክ ከሆነ እኮ በሱና በእናንተ መካከል ችግር አለ። እና ዝም ብሎ ፍቅር ብቻ ነው ይላል ሰው። ፍቅር ብቻ እንዲህ አይነት ነገር የለም። ፍቅር እግዚአብሔርን ሳይይዙ አለ እንዴ? ፍቅር እኮ ራሱ እግዚአብሔር ነው አይደል? ፍቅር እግዚአብሔር ነው። እግዚአብሔርን ጥለህ ሌላ ሰው ሌላ ቤተ እምነት ሰው ወጥተህ ብታመጣ ፍቅር ብቻ ነው ቢባል ምንም ጥቅም የለውም። ይሄ ራሱ የፍቅርን ትርጉም አለማወቅ ነው። ፍቅር በራሱ ለክርስቲያኖች ማን ነው? እግዚአብሔር ነው። ስለዚህ እኔና ቤቴ ግን እግዚአብሔር እናመልካለን ማለት እኔና ቤተሰቦቼ ማለት ነው። እኔና ልጄ፣ እኔና የልጅ ልጆቼ፣ ከኔ በታች ያሉት ከኔ የተገኙት ማለት ነው። ወይም ደግሞ በኔ ዙሪያ ያሉት ያክስት ልጅ፣ ያጎት ልጅ፣ የምን ልጅ ሊሆን ይችላል። እኔና ቤቴ ግን እግዚአብሔር እናመልካለን፣ እናንተ ግን የምታመልኩትን ዛሬ ምረጡ አለ ይላል። እና ባጭሩ ትንሿ ቤተክርስቲያን ይቺ ናት። በቤታችን ውስጥ ያለችው ቤተክርስቲያን እግዚአብሔርን የምታመልክ ናት። እግዚአብሔርን ለአምልኮ የመረጠች ናት እና ዓላማውን የተረዳች ናት። ደግሞ ምኑን የተረዳች? ዓላማውን። ዓላማ የጋብቻ ዓላማ 3 አይነት ዓላማ አለው። አንደኛ ዓላማዎቹ ልዘርዝርና ወደ ሌላ ሐሳብ እሄዳለሁ። አንደኛ ዓላማ ምንድነው ይባል? የጋብቻ ዓላማ አንደኛው ዘርን መተካት ነው። ምንን መተካት? ዘርን መተካት። መጽሐፈ ተክሊል የሚባለው መጽሐፍ ይሄ ጋብቻ ሲፈጸም የሚነበብ መጽሐፍ አለ። የሚጸለይልን ጸሎት የለም እዛ ውስጥ አለ። እሱ ላይ አንድ ሐሳብ አለ።
ነገር አሐቲ እምኔሆን ለወሊደ ውሉድ ወይእቲዝስት እምኀበ እግዚአብሔር ከመ ይትባዝሑ ሕዝብ ወይምልእዋ ለምድር ይላል። ከጋብቻ ዓላማዎች አንዷ ይላል ልጆችን ለመውለድ ነው። ይሁም ምድርን ይሞሏት ዘንድ እና ይባዙ ዘንድ እግዚአብሔር ባዘዘው መሰረት የሚከናወን ነው። ስለዚህ አንደኛው የጋብቻ ዓላማ ዘርን መተካት ነው። ምንን መተካት ነው? ዘርን መተካት። አያችሁ ልጆችን መተካት ማለት ነው። ልጆችን መተካት አብርሃም ይስሐቅን እንደተካው፣ ይስሐቅ ደግሞ ያዕቆብን እንደተካው፣ ያዕቆብ ደግሞ 12 ልጆቹ እንደተካቸው ማለት ነው። እንዲህ በእንዲህ አይነት መንገድ እኛ ያ ዘር ተተክቶ ነው አሁን የመጣን ነው እኛ የተገኘን ነው። ይሄ ዘር ባይኖር ኑሮ እኛ እንገኛለን? አንገኝም፣ ይቆም ነበር ማለት ነው። ስለዚህ በዚህ አይነት ስርዓት ነው ሁሉም ሰው የመጣው። ቀጣይ የሚመጣውም ሰው በዚህ አይነት ስርዓት ነው። ከዚህ ያፈነገጠ ሌላ ነገር የለምና ብዙ ተባዙ ምድርንም ሙሏት የተባለው በዚህ ስርዓት መሰረት ነው። ስለዚህ አንደኛው ዘር ለመተካት ነው። ሁለተኛው ከፈቲው ለመዳን ነው ይላል። ከፈተና ማለት ነው። ከፈተና ለመዳን የጋብቻ ዓላማ በትዳር ውስጥ የሚኖሩ ሰዎች ዓላማቸው ምንድነው ቢባል ከፈተና ለመዳን ነው። ከምን ለመዳን? ከፈተና። እንግዲህ ያው ፈተናውን ይገባችኋል አይደል? ይሄ ነው። ሰው በብዙ መንገድ ሊሳሳት ስለሚችል እንደምታውቁት ያላገባ ሰው ፈተና ነው አይደል? ያላገባ ሰው መከራ ነው። ያገባ ሰው ግን ችግር የለበትም። ያላገባ ሰው የወጣውን የወረደውን ሲያይ ነው የሚውለው አይደል? እውነት ወንዶቹ እናንተ ዝሮ ወጣት በሆናችሁበት ጊዜ ታስታውሳላችሁ ብዬ አስባለሁ። ወንዱ የወጣችውን የወረደችውን ሴት በማየት አንገቱ ተቀልቶ፣ ሴቲቱም በተመሳሳይ እንደዛ መከራ ነው እንደዛ። እና ሰው ግን በጣም አስቸጋሪ ህይወት ውስጥ ይገባል። እዛ ውስጥ የተረጋጋ ነገር አይኖረውም እና የኔ የሚለውም ነገር የለም። ወደ ትዳር ከተገባ በኋላ ግን እንዲህ አይነት ፈተና አለ። ዜሮ ይሆናል ፈተናው። በእርግጥ እንዲህ አይነት የሚዝረከረኩ ሰዎች አይጠፉ። እንዲህ አይነት ሌላ በክርስትናው የማይፈቀድ ደግሞ ቅምጥ የሚኖራቸውም ሰዎች ይኖራሉ አይደል? ቅምጥ ታውቃላችሁ? ከባል ሚስት ሌላ ምንድነው? ከባል ውጭ ሌላ ባል፣ ከሚስት ውጭ ሌላ ምን ሚስት። ሴቶች እንደዚህ ያደርጋሉ እንዴ? አናረግም አሉ። ወንዶች ናቸው መመስከር ያለባቸው። እናንተ ያደርጋሉ? እኔ ሰምቼ አላቅም እንደዛ የምታደርግ ሴት። ወንዶች ግን አሉ ይባላል አይደል? አሉ ይባላል። እኔም አውቃለሁ እንደዚህ አይነት ሰዎች አሉ። አንድ ሚስት ያልበቃቸው ማለት ነው። አንዱን ሳያስተዳድሩ ሌላ ውስጥ የሚገቡ በክርስትና ውስጥ የሚኖሩ ግን ክርስቲያንን ብለው የሚያስቡ ግን ቁርአንን የሚተገብሩ ሰዎች አሉ። 4 ሚስት 2 ሚስት ምናምን ሚስት ያላቸው። ክርስትና ያንን ይፈቅዳል? አይፈቅድም። ትጠየቁበታላችሁ እንደዚህ አይነት ህይወት ውስጥ ካላችሁ። ስለዚህ ለአዳም ስንት ሔዋን ነው የተፈጠረች? ለአንዲት ሔዋንስ ስንት ወንድ ስንት አዳም? አንድ ነው። ከአንዲት ሔዋን ለአንዲት ሔዋን አንድ አዳም፣ ለአንድ አዳም ደግሞ አንዲት ሔዋን ናት። ከዛ የተለየ 2 ሔዋን ለአዳም አልተፈጠረም፣ ለሔዋንም 2 አዳም አልተፈጠረም። ከዚያ ውጭ እግዚአብሔር ከሰጠው ውጭ ሄደን ምን አይነት ትርፍ ልናገኝ ነው? እና እንዲህ አይነት ስግብግብ ሰዎች አሉ። አንዱ የማይበቃቸው ባንዲት ጸንተው የማይኖሩ ባንዲት ጸንታ የማትኖር እየተዝረከረኩ ጊዜያቸውን የሚያሳልፉ እና ከእንደዚህ አይነት ነገር ማን ይሰውራል? እና ፈቲው ማለት ይሄ ነው። ከፍትወት መዳን እንዲህ አይነት አላስፈላጊ እና በእንደዚህ አይነት መንገድ ከሚመጣ መከራና ከሚመጣ ፈተና እንታቀባለን። እንደሚታወቀው ጥንተ አብሶ የሚባለው ሲመጣ በአዳም መውደቅ ምክንያት ይሄ ፍትወት የሚባል መጥቷል አይደል? ፍትወት የሚባል በባህሪያችን ዘልቆ የገባ ነው። ፍትወት ማለት ወንድ ሴትን፣ ሴት ደግሞ ወንድን የሚወድበት ሁኔታ፣ እናት ልጇን የምትወድበት ሁኔታ አይደለም። ይሄኛው ፈቲው የሚባለው ከዛ ላይ ያለ ነው። ሴት ባሏን የምትወድበት ወይም ደግሞ አንድ ሴት አንድን ወንድ የምትወድበት ፍቅርና እናት ልጇን የምትወድበት ፍቅር ተመሳሳይ ነው አይደለም አይደል? ይሄኛው ሌላ ነገር የያዘ ነው። ይሄ እንዲህ አይነት ነገር በጥንተ አብሶ በአዳም በኩል የገባ ወደ ባህሪያችን ዘልቆ የገባ ስለሆነ ለዛ ማስታገሻ ነው እግዚአብሔር ትዳርን የሰጠው እንጂ ከዛ ውጭ የተለየ ነገር የለው። ከፈቲው ለመዳን ማለት ይሄ ነው። ከዛ በመቀጠል ደግሞ በሶስተኛ ደረጃ ለመረዳዳት ነው። የትዳር ዓላማው ምን ለማለት ነው? ለመረዳዳት ነው፣ ለመተጋገዝ፣ ለመረዳዳት። ያ ማለት ሴቷ በውስጥ ወንዱ ደግሞ በውጭ። አሁን ላይ ግን ወንዱም የውጭ ነው፣ ሴቲቱም የውጭ ናት። ውስጥ ላይ ማን እንደሚያስተዳድር አላውቅም፣ ሌላ ተቀጣሪ ነው። ይሁን ችግር የለውም። ግን በፊቱ በቀደሙ አባቶቻችን ፍትሐ ነገሥቱ ስለተሰራ ሴቲቱ የውስጡን ወንዱ የውጭውን ይላል። ምንም ችግር የለውም። ስለዚህ እሱ ነው ያለው እና ምንድነው የሚለው
ይሄ መጽሐፈ ተክሊሉ ወሳኒታኒ ወሳልስታኒ ከመይትራድው ባቲ ብእሲት ወብእሲ በኩሉ ንብረት ወሙ ይላል። በገንዘባቸው ሴቲቱና ወንዱ ይረዳዱ ዘንድ ነው ይላል። ምን የተመሰረተው? ጋብቻ የተመሰረተው በባይለጸግነት ወይም በጌትነት ጊዜ፣ በዚህ በድህነት ጊዜ፣ በደስታም ጊዜ፣ በሐዘንም ጊዜ ሊረዳዱ ነው። እየሰማችሁ ነው አይደል? በሐዘንም ጊዜ በደስታም ጊዜ ሊረዳዱ ነው። ይሄ መረዳዳት ትልቅ ነገር ነው። ያው እንደሚታወቀው ሲጀመርም ሔዋን ለአዳም የተፈጠረችለት የምትረዳው ሴት ምን እንበልለት ነው ያለው? ልፍጠርለት። ለመረዳዳት ነው ሰው በባህሪው። ሁለት ሰው ብቻውን ይኖር ዘንድ መልካም አይደለም ማለት እግዚአብሔር። ስለዚህ መልካም ካይደለ ረዳት ያስፈልገዋል ማለት ነው። እንደዛ ከሆነ ረዳት የተባለችው ለወንዱ ሚስቱ ናት፣ ለሴቲቱ ደግሞ ባሏ ነው ረዳት። ከዛ የተለየ ረዳት የለም። ከዛ የተለየ ረዳት ማን ነው ቢባል እግዚአብሔር ነው አይደል? ከዛ የተለየ በተሻለ መንገድ ሊረዳችሁ የሚችለው እግዚአብሔር ነው። ከዛ ውጭ ግን ባል ሚስቱን በመከራ ጊዜም በቃል ሲጋቡ ሰምታችሁ ከሆነ ባል የሚጋቡት ሰዎች ማለት ነው ሙሽሮች ቢሞት ቀብረዋለሁ ቢታመም አስታምመዋለሁ ሰምታችኋል አይደል? እንደዚህ የሚባል በመከራው ጊዜ ከሷ አልለይም ቃል ትገባለች። ወንድየውም ደግሞ ቃል ይገባል። ይሄንን ቃል ስንቱ ሰው አክብሮ ይዘልቃል? ሌላ ጥናት ይጠይቃል። ሰዎች በመከራ ጊዜ እኮ ይፈተናሉ አይደል? በመከራ አየሁት ይሄን ያህል ዓመት አስታመምኩት፣ ይሄን ያህል ዓመት አስታመምኳት፣ ግን ለውጥ የለም፣ እስከ መቼ ድረስ እንደዚህ ብዬ ቀጥላለሁ የሚሉ ሰዎች አሉ አይደል? በመከራ ጊዜ ሰውን የምንለየው ከሆነ ምን ዋጋ አለው? ሰው ጋር መጣመር አያስፈልግም እኮ። ብቻውን መኖር አይሻልም? የደስታ ጊዜ ሰዎች አሉ፣ በደስታ ጊዜ ብቻ የሚገኙ መከራ ይንካ እንደሚሉ፣ መከራ ሲመጣ ትተው የሚሸሹ፣ ሲታመም ሆስፒታል ሲተኛ በቃ እንግዲህ እኔ እንግዲህ መልካም ጊዜ ቆይታ ነበረን፣ ከዚህ በኋላ እንግዲህ ለአንተም እግዚአብሔር ይሁንህ፣ ለኔም እንግዲህ እሱ የፈቀደውን ይስጠኝ የሚሉ ሰዎች አሉ። እንደዛ አይደለም ትዳር በራሱ ማለት እና እሱን እናንተ አታደርጉም፣ ልጆቻችሁ እንዳያደርጉ ግን ጥንቃቄ አድርጉ። እና መረዳዳት የሚባለው እሱ ነው። መረዳዳት፣ በገንዘብ መረዳዳት፣ በሐሳብ መረዳዳት። በሐሳብ መረዳዳት ደግሞ ትልቅ ነገር ነው። እየሰማችሁ ነው አይደል? ከዛ በኋላ ከመረዳዳት አልፎ በዚህ በመረዳዳት ውስጥ መረዳት የሚባል አለ። ምን አልኳችሁ? መረዳት። ባል ሚስቱን ይረዳታል ወይ? አሁን መቼም የምትኖሩት ሰው ጋር ነው። ችግር ይፈጠራል አይፈጠርም? በቃ ሰው ጋር እስከኖራችሁ ድረስ ችግር አለ። ችግራችሁን መረዳት አለባችሁ። ሴቲቱ ባሏን መረዳት፣ ባል ደግሞ ሚስቱን መረዳት አለበት። አሁን የብዙ ባለትዳሮች ችግር ብዙ ችግር ኢትዮጵያ ውስጥ አሁን እኔ አንድ የፍትህ ጋዜጣ እያነበብኩ ነበረ። ትንሽ የ2013 12 ምናምን አካባቢ ነው እና በሀገሪቱ ከፍተኛ የፍትህ መስተጓጎሉን በከፍተኛ ሁኔታ እየፈተነው ያለው የተፋቾች ቁጥር መጨመር ነው ይላል። የሚገርመው ነገር ከሚጋቡ ሰዎች ይልቅ የሚፋቱ ሰዎች እየጨመሩ መጥተዋል። አሁን ላይ ችግሩ ምንድነው? እንዲህ አይነት ነገር አለመረዳዳት ነው። ሚዲያ ላይ ጭምር ይወጡና እሱ እኔን አይረዳኝም፣ እሱ ለኔ ቦታ የለውም የሚሉ ሰዎች አሉ። ይሄ ሁሉ የሆነው ለምንድን ነው ቢባል እሱ እሷን ስለማይረዳትና እሷ ደግሞ እሱን ስለማትረዳው ነው። ይሄ አይነት ችግር በብዙ ባለትዳሮች አለ። ደግሞ ለመረዳት ጊዜ ያስፈልጋል። ምን ያስፈልጋል? ጊዜ ያስፈልጋል። ጊዜ ያስፈልጋል ማለት ባል ለሚስቱ ጊዜ መስጠት አለበት፣ ሚስት ደግሞ ለባሏ ምን መስጠት አለባት? ጊዜ መስጠት። አንድ ተማሪ እንኳን በትዳር ውስጥ ቀርቶ በትምህርት ህይወት ውስጥ እንኳን ሰው አንድ ተማሪ ጊዜ ሰጥቶ ትምህርቱን ማጥናት ካልቻለ ሊያልፍ ይችላል? አይችልም። ጊዜ ካልሰጣችኋት አንድ ሴት መረዳት አትችሉም። ያችን ሴት ጊዜ ካልሰጣችሁት ያንን ወንድ መረዳት አትችሉም። ሰው ደግሞ በጣም ውስብስብ ነው። ሰው በጣም ውስብስብ ማንዋል ነው። እንደዚህ እንደ ዓለማዊ መጽሐፍ አንባችሁ በቀላል የምታነቡት አይደለም። ሰው ጊዜ ሰጣችሁ የምትረዱት ነው አይደለም እንዴ? ትዳር ተረድታችሁ ምንድነው ይሄ ተምራችሁበት የምትገቡት ህይወት አይደለም። እዛ ውስጥ ሆናችሁ ነው የምትማሩት። ስለዚህ ጊዜ ሰጥቶ እሷን ማሰብ፣ ጊዜ ሰጥቶ እሱን ማሰብ። ከዛ በኋላ እንደዛ ሲሆን እሷን መረዳት ትችላላችሁ። ያለበለዚያ መረዳት አይቻልም። ይቻላል? አይቻልም። አንዳንዱ ሰዎች በትዳራቸው ውስጥ ጦርነት የሚቀሰቀስበት ምክንያት ከምን አንፃር ነው ቢባል ባሏን አለመረዳቷና ሚስቱን አለመረዳቱ የሚያመጣው ችግር ነው። ለምሳሌ ባል በተናደደበት ሰዓት ብር ይጠየቃል? እናቶች ይጠየቃል? ተናዶ ግው ብሎ በመጣበት ሰዓት አንተ ዛሬ በርበሬ የለም ሽንኩርት አልቋል ብትለው ምን ሊቀሰቀስና ምን ሊከሰት እንደሚችል ታውቃላችሁ? በቃ
ትዳር አደጋ ላይ ይወርቃል። ብር መጠየቅ ያለባት ጊዜ መቼ እንደሆነ እንኳን የማትማር ሴት አይገባትም። እና ሚስት ባሏን መረዳት ማለት እንዲህ አይነት ነገር ነው። ገንዘብ ብትጠይቁት እኮ እምቢ የማይልበት ሰዓት የለም አለ። እንደዚህ አይነት ሁኔታዎችን መጠቀም ነው። እንደዚህ አይነት መረዳት ወንድየውን ማለት እሱ ነው መረዳት። ወንድየው ደግሞ ሚስቱን መረዳት አለበት አይደለ? መረዳት አለበት። እኔ እውነቴን ነው የምላችሁ። ለልጆቻችሁ መንገር አለባችሁ። እናንተም በህይወት መኖር አለባችሁ። ለምሳሌ አንዲትን እናት ወራዊ ዑደት ውስጥ ያለችን እናት ዝም ብሎ ከፍና ዝቅ መቼም እናቶች በዛ ውስጥ እንትናቸው ይሄ ጸባያቸው ከፍ ዝቅ ይላል አይደል? ይላል። እና መረዳት አለበት ወንድየው ማለት ነው እሷ ምን ውስጥ እንዳለች። በጸነሱ ሰዓት የተለያየ ነገር ሊጠይቁ ይችላሉ። እውነት አሰብ እናንተ የማትጠብቁት ነገር ሊያምራቸው ይችላል። አያምራችሁም እናቶች? በቃ ወንዱ ምናምን አሁን ይሄ ላንቺ ምን ይሰራልሻል አይባልም አይደል? ቀስ ብሎ ማለፍ ምን ጊዜ ላይ እንዳለች ማወቅ ያስፈልጋል። እናንተ የማትጠብቁት ነገር ለሷ ሊያምራት ይችላል። በዛን ጊዜ እንግዲህ ትንሽ የተሻለ ገንዘብ ካላችሁ መኪና ግዛም ልትል ትችላለች አይደል? እንደዚህ ልትል ትችላለች ማለት ነው። እና ያ ጊዜው ምን ላይ እንደሆነ አንቺ ደግሞ እንደዚህ ምናምን አይባልም። ምን ላይ ጊዜ እንዳለች ማወቅ መረዳት ማለት ይሄ ነው። ሌላ የተለየ ነገር የለም። ትልቁ ሀብት ዓለም ላይ ምንድነው ቢባል መረዳት ነው። ምንድነው አልኳችሁ? መረዳት። ሚስት ባሏን ብትረዳ፣ ባል ደግሞ ሚስቱን ቢረዳ እንዲህ አይነት ነገር ውስጥ አንገባም ነበር። አልፎ ያሉ ባለትዳሮች በምን አይነት ሂደት እንደሚኖሩ ንገረን ካላችሁ በመረዳት ሂደት ነው የሚኖሩት። እሱ እሷን በመረዳት እሷ እሱን በመረዳት በዛ ህይወት ነው የሚያሳልፉት። ከዛ የተለየ ምንም አይነት ነገር የለም። ከዛ በኋላ ችግሮች ሁሉ ይፈታሉ። የማይፈታ ነገር የለም። እና በትዳራችሁ ውስጥ እንዲህ አይነት ነገሮችን መረዳት አስፈላጊ ነው። ለመረዳት ደግሞ ጊዜ መስጠት አስፈላጊ ነው። ባል ለሚስቱ ጊዜ ሊሰጣት ይገባል። ሚስትስ ደግሞ ለምንዋ ጊዜ መስጠት ያስፈልጋል? ለባሏ ጊዜ መስጠት ያስፈልጋል። ያለበለዚያ ግን መረዳትና መረዳዳት አይቻልም። ይሄ ለመሆን ግን በነገራችን ላይ መጽሐፍ ቅዱስ ያሉ ሁኔታዎችን ተረዱ። አሁን መጽሐፍ ቅዱስ ስለ ባል ያወራል አይደለ? ስለ ሚስትም ያወራል። በተለይ ቅዱስ ጳውሎስ ማለት ነው። ባል ሚስቱን ምን ይበል ነው የሚለው? ወንዶች ባል ሚስቱን ምን ይበል? ይውደድ። ሚስት ደግሞ ባል ለባሏ ምን ትበል? ትታዘዝ። ይሄው እነዚህን ባላንስ አድርጎ መቀጠል ያስፈልጋል። እነዚህ ከተዘበራረቁ አንዱ የበላይ ከሆነ አንዱ የበታች ከሆነና የሁለቱ የሥራ ኃላፊነት የሚደበላለቅ ከሆነ ከህይወታችን ጋር አይሄድም፣ ከስሪታችን ጋር በራሱ አይሄድም። ስለዚህ ወንዱ ጋር የሚሄደው ነገር ምንድነው ቢባል ሚስቱን መውደድ ነው። ሚስቱን መውደድ። ያ ማለት ቅዱስ ጳውሎስ ይህንን ሲገልጽ ክርስቶስ ቤተ ክርስቲያንን እንደወደዳት ባል ደግሞ ምኑን ይውደድ? ሚስቱን ይውደድ። ቤተ ክርስቲያን ደግሞ ለክርስቶስ እንደታዘዘች እንዲሁ ሚስት ደግሞ ለማን ትታዘዝ? ለባሏ ትታዘዝ። በቃ ሴት ምንን ትፈልጋለች ቢባል መውደድን፣ በቃ መወደድን ነው የምትፈልገው። ባሏ ምን እንዲያደርጋት ሁሉም ነገር እንዲወድላት ትፈልጋለች። ገብቷችኋል አይደል? የሆነ ነገር ምናምን እንትን ብላ ስትመጣ እንኳን ዝም ብላችሁ ተበሳጭታችሁ መንቀፍ ሳይሆን ቀስ አርጋችሁ በጣም ጥሩ ሂዷል ምናምን ብላችሁ ከዛ በኋላ ገልበጥ አርጋችሁ ነው በሌላ ኬዝ ግን እንደዚህ አይነት ነገር ነው ብሎ ማስረዳት ነው ችግር ካለም እንጂ በቀጥታ ሁኔታዎችን የምትጋፈጡ ከሆነ አሁንም ትዳራችሁ አደጋ ላይ ይወድቃል። ሴት ደግሞ ማድረግ ያለባት ለባሏ ምንድነው አለ ቅዱስ ጳውሎስ? ባሏን መታዘዝ ነው ይላል። ባሏን ምን ማለት ነው? መታዘዝ፣ ማክበር። በቃ አንድ ወንድ ምን እንደሚፈልግ ታውቃላችሁ? ብዙ ነገርን አይፈልግም። ወንድ ምን ነው የሚፈልገው ብትሉኝ ክብርን ነው የሚፈልገው። በቃ ሚስቱ እንዲታከብረው ይፈልጋል። እየሰማችሁ ነው አይደል? ሚስቱ እንዲታከብረው ይፈልጋል። ካላከበረችው አደጋ ነው። ይኸው አንዳንድ ሴቶች ባላቸው ጋር ትከሻ ለትከሻ የሚለካኩ ሴቶች አሉ አይደለ? እስኪ ንካኝ እስኪ እኔ ገጥሞኝ እኮ ነው እውነት። እሱ የሆነ ነገር ሲሆን እሷ ደግሞ እዛ ማማሰያውን ታነሳለች። ንካይ ደግሞ አንተ ወንድ ሆነ የሚሉ ሴቶች አሉ። እንደዛ አያስፈልግም እንዴ! እና ላይ እንደዚህ ነዝናዛ ሴት ጋራ ከምትኖር አይደል ያለው ጠቢቡ? እንዲህ አይነት ሴት ናት እኮ። ነዝናዛ ሴት ጋራ ከመኖር አራስ ነብር ጋር መኖር ይሻላል ይላል አይደል? ይገርማል እኮ። ነዝናዛ ሴት ጋር ከመኖር አራስ ነብር ጋራ መኖር ይመረጣል። እና እንደዚህ ትከሻ ለትከሻ የምትለካካ ሴት ጋር ማለት ነው። እንደዛ ከሆነ በቃ ወንዱ ትዳራችሁ አደጋ ላይ ነው ያለው። ወንዱ ለእናንተ ቀን ብቻ ነው የሚፈልገው ማለት ነው።
እንደዛ እንዳይሆን ጥንቃቄ ማድረግ ያስፈልጋልና ወንድ ልጅ በባህሪው ክብር እንድትሰጡት ይፈልጋል፣ ሞገስ እንድትሰጡት ይፈልጋል፣ እናንተ እንድታከብሩት ባላንሱን እንድትጠብቁለት ይፈልጋል። እናንተ ካዋረዳችሁት በጣም ከባድ ነው። ወጥቶ ውጭ ላይ እንኳን ሰዎች ሊያከብሩት ይችላሉ፣ ግን የሆነ ጠንካራ የሆነ ስሜት አይሰማውም። ምክንያቱም ቤት ከልፋችሁት ነው አይሰደዳችሁት እና ውጭ ላይ ኮንፊደንስ የለውም። ያ እንዳይሆን ሚስቶች ባላቸውን ማክበር አስፈላጊ ነው። ባሎች ደግሞ ሚስታቸውን መውደድ አስፈላጊ ነው። እስከ ሞት ድረስ መውደድ ነው የሚለው። እስከ ምን ድረስ? እስከ ሞት ድረስ። ስለዚህ ለሚስቱ ተላልፎ ሊሞት ይችላል ማለት ነው። ወንድ እንደዚህ ነው እና ይህንን ማወቅ መረዳዳት ማለት ይሄ ነው ክርስቲያኖች። ከዛ በኋላ በመረዳዳት ውስጥ ስትገቡ ደግሞ ምን ታገኛላችሁ ብትሉ ችግራችሁን በራሳችሁ መፍታት ትችላላችሁ። መረዳዳት ስትችሉ ነው። አንቺ እሱን ስትረጂውና ስትረጂው፣ አንተ ደግሞ እሷን ስትረዳትና ስትረዳት፣ ያን ጊዜ በመካከላችሁ ችግር ቢፈጠር እንኳን ችግሩ ሌላ ቦታ ሳይሄድ እናንተው ዘው ተፈቱታላችሁ። እውነት አሰት ሰው ጋር ነው የምንኖሩት። ችግር ይፈጠራል። ያንን ችግር ግን ውጭ ላይ አታወጡት፣ ሌሎች ሰዎች አይሰሙትም። ችግራችሁን እዛው ራሳችሁ መፍታት ትችላላችሁ። አንዳንዶቹ ችግራቸው ሂደው አልጋቸው ላይ ችግር ከመፍታት ይልቅ ይሄዱና ለእህት ይነግራሉ፣ ለወንድም ይነግራሉ፣ ለእናት ለአባት ይነግራሉ። እሱ ራሱ ችግር ይፈታል ቢባል አይፈታም። ችግሩ ውስብስብ ሆኖ እንዲቀጥል ነው የሚደረገው። ሌላ ሰው ሲሰማው፣ ከእናንተ ውጭ ሌላ ሰው ሲሰማው አደጋ ላይ ይወርቃል ትዳራችሁ። አይደለም እንዴ? ሰዎች በመካከል ጣልቃ ከገቡ በቃ ህይወታችሁ እያከተመ መሆኑን ማወቅ አለባችሁ። እና ይህንን መረዳት አስፈላጊ ነው። ሰዎች የሚረዱ ከሆነ፣ ሚስት ባሏን የምትረዳ ከሆነና ባል ሚስቱን የሚረዳ ከሆነ ችግር ይፈጠራል። ችግሩን ባጭሩ መፍታት ትችላል። ባጭሩ ማለት ነው። ባጭሩ ብዙ ርቀት ሳይሄድ እንግዲህ ይሄንን አንዳንዱ ሰዎች ምን ይላሉ መሰላችሁ? እኔ እኮ ይላሉ ትዳር ውስጥ ከገቡ በኋላ እገሌን እኮ እንደዚህ አልጠበቅኩትም ነበር ይላል። እሷን እንደዚህ አልጠበቅኳትም ነበር፣ ለኪ እሷ መንፈሳዊ ሰው መስላ ለኪ እንዲህ አይነት ናት ምናምን ይላል። የምትኖሩት እኮ ሰው ጋር ነው፣ ከሰማይ መላክ ጋር ነው እንዴ? ሰው እናንተ እንደምትናደዱት ሰው ይናደዳል። እናንተ እንደምትበሳጩት ሰው ይበሳጫል። እናንተ የሆነ ነገር እንደምትሆኑት እሱም እንደዛ ይሆናል። ከሰው ጋር መኖራችሁን አስቡ። ሰው ጋር ነው የምንኖሩት። ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ምናምን አንኖሩም። ከነሱ ጋር የምንኖረው ሰው ጋር ነው። ሰው ደግሞ መናደድም መብረድም መንደድም ያውቅበታል። እንደዛ ከሆነ እኛ የምንሆነውን ሰዎች እንደሚሆኑ ማሰብ ነው። እንደዛ ሲሆን ችግራችሁን አይ ሰው አይደለም ብላችሁ ሰውን ትረዱታላችሁ። ከዛ በኋላ ችግራችሁ ይፈታል እና ውጭ ላይ የሄዳችሁ በተለይ ደግሞ የትዳር ሁኔታችሁን አደጋ ላይ እንዳጥሉ ጥንቃቄ ማድረግ ያስፈልጋል። በጣም በሚባል ደረጃ ማለት ነው። እኔ ይሄን ልበልና ልጨርስ። ለምሳሌ ግጭት ከተቀሰቀሰ በኋላ በመካከላችሁ ማለት ነው የከረረ ችግር ሊኖር ይችላል፣ አለመግባባት። በነገራችን ላይ ችግር ከተፈጠረ ለምሳሌ ከረር ያለ ነገር ውስጥ ከገባችሁ ትታችሁ ውጡ። አንዳንዳችሁ ማለት ነው፣ እየሰማችሁ ነው አይደል? አንዳንዳችሁ በቃ ተውት፣ ችግር የለውም በቃ በኋላ እንነጋገራለን ብለህ ሌላ ቦታ ሻይ ጠጥተህ አትወሉ። እንደዛ ነው የሚሻለው። ወይ ወጣ በሉ። እዛው ላይ ግትር የምትሉ ከሆነ ከሁለታችሁ አንዱ ሊበሳጭ ይችላል። በዛ ውስጥ እናንተ አብራችሁ መንደድ ሳይሆን ያለባችሁ ውሃ መሆን አለባችሁ። ማቀዝቀዝ ያንን የነደደውን ነገር ማለት ነው ማብረድ አለባችሁ። አብራችሁ የምትነዱ ከሆነ አሁን ላይ ትዳራችሁ ይቃጠላል። እንደዛ እንዳይሆን እሱ ሲነድ አንቺ መብረድ፣ እሷ ስትነድ ደግሞ ወንዱ መብረድ ያስፈልጋል። ያለበለዚያ በጣም አስቸጋሪ ነው የሚሆነው እና ችግራችሁን ለመፍታት መረዳዳት ያስፈልጋል። ከዛ መረዳዳት ስትችሉ ችግርን በእንዲህ አይነት መንገድ ማለፍ ትችላላችሁ። በእንዲህ አይነት መንገድ ስታልፉት ደግሞ ውጤታማና ስኬታማ ህይወት መኖር ትችላላችሁ ብዬ አስባለሁኝ። ስለዚህ ችግርን ባጭሩ ለመረዳት ወይም ደግሞ ችግርን ለመፍታት ይሄ ያስፈልጋል። ደግሞ በትዳራችሁ ውስጥ እኔ የብዙ ሰው ችግር ብዬ የማስበው አንዳንዶቹ ጥፋተኛ ሆነው እንኳን ጥፋታቸውን አያምኑ። አንዳንድ ባለ ወንዶች ማለት ነው። አንዳንድ ሴቶች እንደዚህ ድርቅ የሚሉ ወንዶች አሉ። ድርቅ የሚሉ ሴቶች በትዳር ውስጥ መድረቅ ያስፈልጋል። ወደ መድረቅ ከደረቃችሁ ወደ እሳት ትጣላላችሁ። ድርቅ ማለት አያስፈልግም። እኔ ጥፋት የለብኝም፣ እኔ ችግር የለብኝም፣ ችግር ያለበት ከሱ ነው ይላሉ። ሽማግሌ በመካከላቸው ነው ማለት ነው። ያለበት እሱ ነው እንጂ እኔ ችግር የለብኝም። ችግር አለብህ እንጂ አንተ ችግር ባይኖርባችሁም እንኳን ችግሩ አለብኝ ብላችሁ አስቡ። ዝም ማለት ነው ያለባችሁ። በዛ ውስጥ ችግር አለብህ ገሌ ጥፋተኛ ነህ ከተባላችሁ አዎ ዓለም ላይ የማይፈታው ችግር
ምንድነው ቢባል ችግር የለብኝም ብሎ ማሰብ ነው ይላሉ የግጭት አፈታት የሚተነትኑ ሰዎች። የማይፈታው ችግር ዓለም ላይ እኔ ችግር የለብኝም ብሎ ማሰብ ነው። እኔ ምን የለብኝም ብሎ ማሰብ እሱ አይፈታም። በቃ ያ ሰውዬ ችግር የለብኝም ካለ በቃ ይሄ ችግር አይፈታም፣ መተው ነው እንዲህ አይነቱ ነገር። እና በጣም በዛ ውስጥ ኃላፊነት እናንተ መውሰድ። እናንተ እሷ ልትጨቃጨቅ ልትነዛነስ ምናምን ትችላለች፣ ወንዱም ደግሞ እንደዛ ሊያደርግ ይችላል። የእናንተ ግብረ መልስ ነው ደግሞ እናንተ የምትመልሱ ከሆነ ነገሩ እየከረረ የሚሄደው እና በዛ ውስጥ አስተዋጽኦ እያደረጋችሁ መሆኑን ማሰብ ተገቢ ነው። እንደዛ ሲሆን ችግሩን በአጭር መፍታት ትችላላችሁና ያንን ሰዎች መካከል ላይ ሲገቡ እንኳን ችግራችሁን የኔም ችግር ነው ብሎ ማሰብ ያስፈልጋል። በመካከል ላይ ሰው ሳይኖር ራሳችሁ እንደዛ እኔም ችግር አለብኝ ብላችሁ ስታስቡ ሌላ ሰው ሳይደርስ ችግሩ እናንተ በራሳችሁ መፍታት ትችላላችሁ። ባለትዳሮች እንደ ህፃናት እንዲሆኑ ይፈለጋል። እንደምኖች እንዲሆኑ እንደ ህፃናት ስላችሁ በግጭት ውስጥ ማለት ነው። ህፃናት ጧት ተጣልተው ማታ ቢገናኙ ሰላም ይባባላሉ አይባባሉ? ይጫወታሉ፣ ይረሱታል ምናምን። ባለትዳሮችም እንደዛ እንዲሆኑ ይፈለጋል። ጧት ተነጋገራችሁ ምናምን ከሆነ ተመልሳችሁ በቃ ያንን ነገር ወደ ቀደመ ማንነቱ መመለስ እንጂ ዝም ብሎ ድርቅ ወዳለ ነገር የምትመልሱ ከሆነ ይሄም ትልቅ አደጋ ነው። ያ እንዳይሆን ጥንቃቄ ማድረግ ያስፈልጋል። ችግራችሁን እኔ ለእናንተ የምመክረው አልጋችሁን መኝታ ብቻ አታድርጉት። እየሰማችሁ ነው? መወያያም አድርጉት። እየሰማችሁ ነው? መወያያ አድርጉት። አልጋ ላይ የማይፈታ ችግር አለ? የለም እኮ ሁሉም ነገር ይፈታል። እውነት ውጭ ላይ ያልፈታችሁትን ችግር እዛ ላይ ትፈቱታላችሁ። እና ያንን መወያያ አድርጉት። ከናንተ ወጥቶ ችግሩ ሌላ ቦታ አይፈታም። ሂዳችሁ ለእህታችሁ ማትናገሩ፣ ለወንድማችሁ ማትናገሩ። በመካከል ሰው ጣልቃ ከገባ ያፈርሳቸዋል። አይታችሁ ከሆነ ለምሳሌ ሀገራት ግጭት ውስጥ በሚገቡ ሰዓት አሜሪካ አደራድራለሁ ብላ ትገባለች አይደል? ታደራድራለች፣ ችግር የለውም። ግን አደራዳሪዎች ሊለያዩም ይችላሉ፣ ሊበትኑም ይችላሉ። በመካከል አሜሪካ ከገባች ትዳራችሁ ሊቀጥል ይችላል፣ ይፈርሳል። እንዳይፈርስ ጥንቃቄ ማድረግ ያስፈልጋል። መካከል ላይ እናንተ አንድ ነገር ሄዳችሁ ለወንድማችሁ ብትነግሩ ወንድማችሁ ደግሞ 4 ነገር ያደርገዋል፣ ያባዘዋል ማለት ነው። 2 ነገር ያደርገዋል። እህታችሁ በተመሳሳይ እንደዛ ያባዝ። ለእናት ብትናገሩ እናት እሱን ጭምር ታቀጣጥለዋለች። አንተ ማን ሆነ ነው ልጅ እንደዚህ የምታረጋት ትላለች እናት ደግሞ። ከዛ በኋላ ነገሮች እየከረሩ ይሄዳሉ። ያ እንዳይሆን ችግራችሁ ከናንተ አይዝለም። እናንተ ራሳችሁ ፍቱት። እዛ ምኝታችሁን ምኝታ ብቻ ሳይሆን የችግር መፍቻ አድርጉት። የምን መፍቻ አድርጉት? የችግር መፍቻ። ያ ሲሆን የተሳካ ነገር ይኖራል። እና ከናንተ የዘለለ ችግር ካለ ከናንተ ከረር ብሎ መግባባት የማትችሉበት ደረጃ ከደረሳችሁ ንስሐ አባታችሁ አሉ፣ ለንስሐ አባታችሁ ተናገሩ። እየሰማችሁ ነው አይደል? ሂዳችሁ ንስሐ አባታችሁ እያሉ ከንስሐ አባታችሁ ቅድሚያ ለእህታችሁ ሰጣችሁ ለእህታችሁ አትናገሩ፣ ለወንድማችሁም አትናገሩ። እኔ እውነቴን ነው የምላችሁ፣ እግዚአብሔር በሚያውቀው በጣም ብዙ ባለትዳሮችን እኔ ያውቃለሁ፣ የተፋቱ በእህት ምክንያት ማለት ነው፣ በወንድም ምክንያት የተፋቱ ሰዎች። ወንድሟ አለውልሽ እያለ ከጎኗ፣ እህቷ አለውልሽ እያለቻት ከጎኗ፣ ከዛ በኋላ እሷ ከላይ ተናግራ ተፋታ። ከዛ በኋላ ከአመት በኋላ ከ2 ዓመት በኋላ እየየሚሉ ሰዎች አሉ። ትዳሩ የት ይገኝ? የለማ። ትናንትና በሰዎች ተጋግላችሁ የፈታችሁት ነገር ነገ አታገኙት። ያ እንዳይሆን ጥንቃቄ አድርጉ። ያ እንዳይሆን ትዳራችሁን ከናንተ ወጥቶ ችግራችሁ ሌላ ቦታ ይሄድ፣ እህት አይድረስ፣ ከወንድም አይድረስ፣ ከእናት ከአባት አይድረስ፣ ከሌሎች ሰዎችም አይድረስ። እንደዛ ከደረሰ አደጋ ይዞ ይመጣል። መተማመንም ራሱ ይጠፋል። ገብቷችኋል አይደል? አንዳንድ ባለትዳሮች እኮ ለወንድምሽ ከመንገር ይልቅ ለኔ ብንነግሪ ችግሩ ይፈታል ነበር የሚሉ ወንዶች አሉ። ይፈታል አይፈታል? ይፈታል። ለባሏ ሳትናገር ለወንድሟ ሄዳ የምትናገር ሴት አለች። ለሚስቱ ሳይናገር ለእናቱ ሄዶ የሚናገር ሰው አለ። አያስፈልግም። እስኪ አንድ ጥያቄ ልጠይቃችሁ። ለጃችሁ ከወንድማችሁና ከህሊናችሁ ከዚህ ከአይምሯችሁ ማን ነው የሚቀርበው? ህሊና አይምሯችን ነው አይደል? እንደዛ ነው። አሁን የአንዳንዶቹ ሰዎች እንዲህ አይነት ችግር ያለባቸው ሰዎች ግን ለጄ ከአይምሮ ይልቅ የሚቀርበው ወንድሜ ነው ብሎ ማሰብ ነው። እንዴ ሚስት እኮ ለባሏ አካል ናት አይደል? ባል ደግሞ ለሚስቱ አካል ነው። አካልሽ ነው። ከአካልሽ ወንድምሽ ይቀርባል ወይ ቢባል አይቀርብም። በፍጹም ሊሆን አይችልም። እንደዛ መሆን አለበት። ይህንን መረዳት ያስፈልጋል። ያ ሲሆን ችግር እኔ 100% ባይቀረፍ እንኳን ችግሩን ቢያንስ 90% ትፈቱታላችሁ። የትም አይሄድም ችግሩ። እንደዛ እንዳይሆን
ጥንቃቄ ማድረግ ያስፈልጋል። ችግራችሁን ራሳችሁ ፍቱ። ችግርን ለመፍታት ደግሞ ሶስተኛውን ደረጃ መረዳዳትና መረዳዳት፣ በሐሳብ መረዳት ያስፈልጋልና ይሄ የትዳር ዓላማው ነው። ለነበረን ሰዓትና ጊዜ አባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።